ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ለሊቀ ትጉሃን ገብረ መስቀል ኃይለ መስቀል መድረኩን እሰጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእመቤታችን አማላጅነት በመድኃኔ ዓለም ቸርነት በቅዱሳን መላእክት ተራዳኢነት በዚህ ቦታ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቋት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለ ኃይለ ቃል በገዛ ደሙ የዋጃት። መዋጀት ማለት ነፃ ማውጣት ማለት ነው። በገዛ ደሙ ነፃ ያወጣት፣ በገዛ ደሙ የመሰረታት፣ ግድግዳዋ አካሉ መሰረቷ ደሙ ራሷ ክርስቶስ የሆነላት እቺ ቤተ ክርስቲያን ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ መሰረቱ የክርስቶስ ደም ነው። ግድግዳው የክርስቶስ አካል ነው። ራሷ ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው ይላል። ስለዚህ ቅዱስ ጳውሎስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተን መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለበጎቹ የማይራሩ ጨካኞች ተኩላዎች ይመጣሉ። ይህንን እያለቀስኩ ላለው ይላል። ጨካኞች ተኩላዎች በዚች ቤተ ክርስቲያን ይመጣሉ። ሃይማኖት ያስቀይሯችኋል። ይህም ይሆን ዘንድ ግድ ነው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምራችሁ ስትመለከቱ በኋለኛው ዘመን በግልጽ ያጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አድነን በሉ እስቲ። እግዚአብሔር ይጠብቃችሁ፣ ከክፉ ነገር እግዚአብሔር ይጠብቃችሁ። ስለዚህ እቺ ቤተ ክርስቲያን ዛሬ የተዋት ብዙ ናቸው፣ ጥለዋት የሄዱት ብዙ ናቸው። ያጋንንት ትምህርት እያዳመጡ እግዚአብሔርን እየካዱ ቤተ ክርስቲያንን እየተዉ የሄዱት ብዙ ናቸው። እግዚአብሔር ይመልሳቸው። ስለዚህ እግዚአብሔር አምላካችን ይችን ቤተ ክርስቲያን ጠብቋት ብሎ አዟል። 3 ቤተ ክርስቲያን ተመስርቶባታል። ይችን ቤተ ክርስቲያን የመጀመሪያው ቤተ ክርስቲያን የተባልነው እኛ ነን፣ እኔና እናንተ በሉ እስቲ። የእግዚአብሔር ቤተ መቅደስ ናችሁ። ራስህን ጠብቅ ነው የተባለው። የመጀመሪያው አንተ ቤተ ክርስቲያን ስለሆንክ፣ አንተ የእግዚአብሔር ቤተ መቅደስ ስለሆንክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ይህንን ቤተ መቅደስ ጠብቅ፣ ባትጠብቅን ያፈርሳል እንጂ አይሰራህም ይላል። ስለዚህ ቤተ ክርስቲያን የተባለው ሰው ነው።
ራስህን መጠበቅ፣ እንዳትፈርስ እንዳትበሰብስ። ትንሣኤ አለና ሕይወት አለና ከሞት በኋላ መነሳት አለ። ደስ ይበላችሁ። ለመድኃኔዓለም ይሁን መነሳት ስላለ። ስለዚህ እናቶች አባቶች፣ የመጀመሪያው ቤተ መቅደስ ቤተ ክርስቲያን የተባለ ክርስቲያኖች ናቸው፣ ሰዎች ናቸው። ሁለተኛው አንድነት ጉባኤ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከጠረፍ ዳርቻ እስከ ጠረፍ ዳርቻ አንድ ስርዓት ያላት አንድ ወጥ የሆነች ቤተ ክርስቲያን ነው ያለን። አውደ ምሕረት የምሕረት አደባባይ ያላት፣ ጽላት ያላት፣ ካህናት ያሏት፣ ጳጳሳት ያሏት፣ የሚቀድሷት የተሾሙባት እቺ ቤተ ክርስቲያን ደስ ይበላችሁ። ለመድኃኔዓለም ይሁን። የሁሉም አንድነት ጉባኤ ቤተ ክርስቲያን ይባላል። ሶስተኛው ይህ ሕንፃው ቤተ ክርስቲያን ይባላል። ስጋው ስለተቆረሰበት፣ ደሙ ስለፈሰሰበት፣ ይሄ እግዚአብሔር የሚመሰገንበት ስለሆነ ሶስተኛው ቤተ ክርስቲያን ይህ ሕንፃው ነው። ደስ ይበላችሁ። ለመድኃኔዓለም ይሁን። አሁን ቤተ ክርስቲያንን ለምንድን ነው የምንጠብቀው? ቤተ ክርስቲያንን ለምንድን ነው የምንሰራው? ቤተ ክርስቲያን በመካከላችን ያስፈለገችን ለምንድን ነው? 6 ነገሮች ነግራችሁና አበቃለሁ። የመጀመሪያውና አንደኛ ቤተ ክርስቲያን ልደታችን ነሽ በሉ እስቲ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ዳግመኛ በሉ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት ልትገቡ አትችሉም ይላል። አያችሁ፣ እቺ ቤተ ክርስቲያን የወለደቻቸው ልጆቿ ክርስቲያን ይባላሉ። እቤታችን ከእናት ከአባታችን የተወለድን ብዙ ነን፣ ግን ያ የሥጋ ልደት ይባላል። የእግዚአብሔር ልጆች እንድንሆን ከዚህ ቤተ ክርስቲያን የተወለድነው 5 ጥሪ ተላልፎልናል። አንደኛው በ12 ሰዓት፣ ሁለተኛው በ3 ሰዓት፣ ሶስተኛው በ6 ሰዓት፣ አራተኛው በ9 ሰዓት፣ አምስተኛው 11 ሰዓት የተጠሩ ክርስቲያኖች ሆነዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። 12 ሰዓትና 3 ሰዓት የተጠሩት ሕፃናት ይባላሉ። ትንሾች ሕፃናትና ትልቆች ሕፃናት። 6 ሰዓት የተጠሩት ወጣቶች ይባላሉ። 9 ሰዓት የተጠሩት ጎልማሶች ይባላሉ። 11 ሰዓት የተጠሩት አረጋውያን ይባላሉ። እነዚህ በሙሉ ተጠርተው የ40 ቀንና የ80 ቀን ልጅነት አግኝተው በዚች ቤተ ክርስቲያን ውስጥ እንዲኖሩ የተፈቀደላቸው ክርስቲያኖች ናቸው። ደስ ይበላችሁ። ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ስለዚህ የመጀመሪያው ቤተ ክርስቲያንን የምንጠብቅበት፣ ቤተ ክርስቲያንን የምንሰራበት፣ ቤተ ክርስቲያንን የምንንከባከብበት፣ በዙሪያዋም የምንመላለስበት ምክንያት እናታችን ስለሆነች ነው። ከማኅፀነ ዮርዳኖስ የተወለድንባት እቺ ቤተ ክርስቲያን ናት። የመጀመሪያው ክርስቲያን የምንሰኝባት ቤተ ክርስቲያን ናት። አንድ በሉ። ለምን የሚለው ስለተወለድኩባት፣ ክርስትናን ስላገኘሁባት፣ ልጅነትን ስላገኘሁባት፣ የእግዚአብሔር ልጅ ስለተባልኩባት፣ በአብ በወልድ በመንፈስ ቅዱስ ስም ስለተጠመቅኩባት እናቴ ነች ብለህ ትጠብቃለህ። አንቺም አንተም ሁላችሁም እናትህን እንደምትንከባከብ እንደምትወዳት ቤተ ክርስቲያንን ውደዳት እንደ እናትህ።
ምድራዊቱ ኢየሩሳሌም ይቺ ስለሆነች ማለት ነው። አንዱ ይሄ ነው። ሁለተኛው በዚህ ቤተ ክርስቲያን በእምነት ማደግ። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 5 ላይ በትጋትና በእምነት እደጉ ይለናል። 7 ደረጃዎች ተቀምጠዋል። እምነት እንዴት እንደሚያድግ በዚህ ቤተ ክርስቲያን ውስጥ ከ3 ዓመት ሕፃን ጀምሮ በእምነት ያድጋሉ። የ3 ዓመት ሕፃናትን ወደ ቤተ ክርስቲያን አምጡ። ሰንበት ትምህርት ቤት ይግቡ። ከ3 ዓመት ጀምሮ የ3 ዓመት ሕፃናት ወደ ቤተ መቅደስ መጥተው በዚህ ቤተ ክርስቲያን ውስጥ ተኮትኩተው አውቀው ያድጋሉ። ከ3 ዓመት ጀምሮ የምንማረው 5ቱ አዕማደ ምስጢር ነው። 5ቱ አዕማደ ምስጢር የመጀመሪያው ምስጢረ ሥላሴ ይባላል። ሁለተኛው ምስጢረ ሥጋዌ ይባላል። ሶስተኛው ምስጢረ ጥምቀት ይባላል። አራተኛው ምስጢረ ቁርባን ይባላል። አምስተኛውና የመጨረሻው ምስጢረ ትንሣኤ ሙታን ይባላል። ይህን ያልተማረ ክርስቲያን አይባልም። ስለዚህ ከ3 ዓመት ጀምሮ እናቱ እንደምታሳድገው ሁሉ ቤተ ክርስቲያን ደግሞ ቃለ እግዚአብሔር እንደ ጡጦ እያጠባች እዚህ ያድጋል ማለት። እንዳልኳችሁ ወጣት ሆኖ ከመጣ፣ ጎልማሳ ሆኖ ከመጣ፣ አረጋዊ ሆኖ ከመጣ፣ ሊጠመቅ ከመጣ 3 ወር 5ቱን አዕማደ ምስጢር ይማራል። ከዛ በኋላ ደግሞ እስከ ጻኡ ንዑሰ ክርስቲያን እስከሚለው ድረስ ገብቶ ያስቀድሳል። ገና ክርስትና ሳይነሳ ማለት ነው። ጻኡ ንዑሰ ክርስቲያን ሲባል ግን ይወጣል። እስከዛ ይማራል። ልብ በሉ። ይቺ ቤተ ክርስቲያን የመጀመሪያው የሥላሴን አንድነት፣ ሦስትነት፣ ልብ፣ ቃል፣ እስትንፋስ መሆናቸውን የምታስተምር ከ5ቱ አዕማደ ምስጢር ተነስታ ነው። ይሄንን ነው ማወቅ። እመቤታችንን እዚህ ታገኟታላችሁ። ሥላሴን እዚህ ታገኛላችሁ። ኢየሱስ ክርስቶስን እዚህ ታገኛላችሁ። ይሄን ነው እንድትማሩ። ስለዚህ በእምነት ላይ በጎነት፣ በበጎነት ላይ እውቀት እያለ 7ቱን ደረጃ ያስቀምጥልናል። 7 ናቸው እዚህ ቤተክርስቲያን ውስጥ ስናድግ የምንማራቸው ማለት ነው። ስለዚህ ሁለተኛው በእምነት ማደግ ነው፣ እየተማሩ ማደግ። ስለዚህ የ3 ዓመት ሕፃን ጀምሮ ሕፃናት፣ ወጣት፣ ጎልማሳ ድረስ ከዚህ ቤተ ክርስቲያን እየተማረ እዚሁ ያድጋል፣ እዚሁ ይማራል፣ እዚሁ በሥርዓተ ተክሊል ይዳራል፣ እዚሁ ደግሞ ልጁን ክርስትና እያስነሳ እያገለገለ እዚህ ያድጋል ማለት። ከቤተ ክርስቲያን ከወጣችሁ ከባህር የወጣ ዓሣ ማለት ነው። ከቤተ ክርስቲያን ስትወጡ ትሞታላችሁ። ጫት ቃሚ፣ ሲጃራ ጫሽ፣ ዘማዊ፣ ሌባ፣ ሰካራም ትሆናላችሁ። ሕይወታችሁ የሚገነባው እዚህ ቤተ ክርስቲያን ነው። እግዚአብሔር ይጠብቃችሁ። ሁለተኛው ይሄ ነው። ሦስተኛው ደግሞ ፈውስ ነው። ፈውስ በቤተ ክርስቲያን፣ ፈውስ ጠንቋይ ቤት የለም። ፈውስ አስማተኛና መተተኛ፣ ስር በጣሽና መጽሐፍ ገላጭ ሊያድናችሁ አይችልም። ገንዘባችሁን ትጨርሳላችሁ። ይቺ ቤተ ክርስቲያን ምን ተብሎ ተጽፎላታል ካላችሁኝ፣ ያዕቆብ 5 ቁጥር 13 ላይ እንዲህ ይላል፣ አንድ ሰው ከእናንተ ሲታመምባችሁ የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን ካህናት ጥሩለት። እነርሱም በሉ ሜሮን ቀብተው ቅባ ቅዱስ አድርገው ይጸልዩለት። አጋንንት አድሮበት ከሆነ በሉ ይፈወሳል። ኃጢአትም እንዳለበት በሉ ይሰረይለታል። የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ክብር ለመድኃኔዓለም ይሁን።
አያችሁ ካህናቶች በሉ እስቲ ጽድቅን ይልበሱ። አዎ ሌሊት በሰዓታት ሌሊት በማህሌት ጠዋት በኪዳን ቀን በቅዳሴ ማታ በሰርክ ጸሎት እንደ መላእክት ተጠምደው የሚኖሩ አገልጋዮች እነዚህ ጽድቅን የለበሱ ናቸው። ባካችሁ አመስግኑልኝ እግዚአብሔርን ከፍ አድርጋችሁ። እና እንደ መላእክት የሚያገለግሉ የመንግስተ ሰማያት ቁልፍ የተሰጣቸው ካህናቶች ናቸው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ስለዚህ የቤተ ክርስቲያን ሽማግሌዎችን ጥራ። ሽማግሌ የሚለው የግሪክ ቋንቋ ነው፣ ግን ካህናት ማለት ነው። ሜሮን ቅባ ቅዱስ ጨምረው ይጸልዩለን። ሲጸልዩ አጋንንቱ ይወጣል፣ ይፈወሳል። ኃጢአት ሰርቶም ከሆነ ይሰረይለታል። ደስ ይበላችሁ። ክብር ለመድኃኔዓለም። ኃጢአት ሰርቶም ከሆነ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች የተባለበትም በቤተ ክርስቲያን መታችሁ ፈውስ አለ። ጸበል ታገኛላችሁ፣ ጸሎት ታገኛላችሁ፣ ፈውስ ታገኛላችሁ፣ ትጠጣላችሁ፣ ትጠመቃላችሁ፣ እምነት ትቀባላችሁ። ይሄ ፈውስ የምናገኝባት ቤተ ክርስቲያን ሶስተኛው ማረፊያችን፣ መፈወሻችን፣ መዳኛችን ይቺ ቤተ ክርስቲያን ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አራተኛው ልመናና ምስጋና የምናቀርብባት ቤተ ክርስቲያን ናት። ትንቢተ ሐጌ ምዕራፍ 1 ቁጥር 8 ላይ ወደ ተራራ ውጡ፣ እንጨትንም አንጡ፣ ቤቴንም ስሩ፣ በእርሱ ደስ ይለኛል እመሰገንበታለሁ ይላል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አያችሁ በጨፈቃም በህንፃም ብትሰራ ቤተ ክርስቲያን ከተባረከች በኋላ ቤተ ክርስቲያን ናት። ቤቴን ስሩ በእርሱ ደስ ይለኛል። እናንተ ሁሉ የተገኛችሁ ዛሬ ቤተ ክርስቲያን ስላለ ነው። ክብር ለመድኃኔዓለም ይሁን። አያችሁ ተመልከቱ። በእርሱ ደስ ይለኛል። እግዚአብሔር ከተደሰተ ምን እንፈልጋለን? በእርሱ ደስ ይለኛል እመሰገንበታለሁ አለ። ይሄ ነው ቤተክርስቲያንን የምንወድበት፣ ቤተክርስቲያን የምንሰበሰብበት ምክንያት። ሌላው ሌሊትና ቀን ልመና የምናቀርበው እዚህ ቤተክርስቲያን ስራ ስጠኝ፣ ትዳር ስጠኝ፣ በረከት ስጠኝ፣ ጤና ስጠኝ፣ ሰላም ስጠኝ፣ ሁሉ ልመና የምናቀርብበት እቺ ቤተክርስቲያን ናት። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ማቴዎስ 7 ቁጥር 7 የምንለምነው ዝም አባታችን ሆይ ስምህ ይቀደስ ብለን የምናመሰግነው ዝም ለምስጋና የተሰራች ቤተክርስቲያን ናት። ኢትዮጵያ ታበጽሕደዋ እግዚአብሔር እጃችንን ዘርግተን ወደ እግዚአብሔር የምንለምንባት እቺ ቤተክርስቲያን ናት። ዝናብ እንዲመጣ በልክ እንዲሆን አዝርቱ እህሉ በሰላም አፍርቶ ወደ ጎተራ እንዲገባ ለበሽተኞች፣ ለታሰሩት፣ ለሞቱት ነፍስ የሚጸለይበት በዚህ ቤተ ክርስቲያን በእንተ ቅዱሳት ሲነበብ ሰምታችሁ ከሆነ ሁሉንም ጸሎት እዛ ላይ አለ። ለዓለሙ ጠቅላላ የምንጸልይበት ቤተ ክርስቲያን ናት። ይህ አራተኛው ነው። አምስተኛው ስጋ ወደሙ የምንቀበልባት ቤተ ክርስቲያን ናት። ገንዘብ ቢኖራችሁ ወርቅ ቢኖራችሁ ሀብታሞች ብትሆኑ የጌታን ስጋና ደም የምታገኙት የት ነው? ቤተ ክርስቲያን ብቻ ነው። ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የምታገኙት ኃይለ ቃል ሕይወት ናት ቤተ ክርስቲያን። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሕይወት ናት። ሕይወቱን የማይጠብቅ ማን ነው?
የእግዚአብሔርን ቤተ ክርስቲያን ጠብቋት። ሕይወቱን የማይጠብቅ ማለት ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት የምንወርስባት የምናገኝባት ይቺ ቤተ ክርስቲያን ናት። ይቺን ቤተ ክርስቲያን ጠብቋት ተብላችኋል። ጠብቋት፣ ተንከባከቧት። ሕይወት ስለሆነች ሰማያዊት ኢየሩሳሌም ጻድቃን የሚገቡባት አለች። ምድራዊቱ ኢየሩሳሌም ግን ይችናል። መቆየዋ ይችናል። መሰላሏ ይችናል። መውጫዋ ይችናል። ክርስትና ተነስተን ያለ ሥጋው ደሙ አንሄድም። በሥርዓተ ተክሊል በሥጋው ደሙ ካህናቱ፣ ምዕመናኑ፣ ትንሹም ትልቁም በዚህ ቤተ ክርስቲያን የዘላለም ሕይወትን ሥጋው ደሙ ይቀበላል። ለዚህ ነው ቤተ ክርስቲያንን የምንጠብቃት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የመጨረሻው ስድስተኛው ነው። ስንሞት የምንፈታባት ቤተ ክርስቲያን ይችላል። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 እንደገና ደግሞ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 በቤቴና በቅጽሬ ለሚኖሩ የማይሞት ስም እሰጣቸዋለሁ። ደስ ይበላችሁ። ክብር ለመድኃኔዓለም። የማይሞት ስም በዚህ ቤተ ክርስቲያን በዚህ ቅጥር የምትኖሩ ሰዎች ከወንድ ልጅ ከሴት ልጅ ከዚህ ዓለም ከሚያጓጓ ሀብትና ገንዘብ ከዚህ ሁሉ የማይሞት ስም እሰጣቸዋለሁ። ወለተ ማርያም ገብረ ማርያም የማይሞት ስም ይሄ ነው። በዚህ ቤተ ክርስቲያን ዳግም ስንወለድ ልጅነትን ስንቀበል ያገኘነው ስም የማይሞት ስም ነው። ማቴዎስ ወንጌል ላይ የምታገኙት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። እንካ የመንግሥተ ሰማያት ቁልፍ ብሎ ሰጠው። ክብር ለመድኃኔዓለም ይሁን። ቁልፉን የያዘው ካህን ያቺ የተፈታች ነፍስ የሉቃስ ወንጌል 16:19 ላይ ይዋል። ያቺ የተፈታች ነፍስ ወደ አምላኳ ወደ እግዚአብሔር መላእክት እያሸበሸቡ ይወስዷታል። የተፈታች ነፍስ። ስለዚህ እቺ ቤተክርስቲያን ባለውለታ ነች አይደለችም? ታስፈልገናለች አታስፈልገንም? እነኚህ 6 ነገሮች የዚች ቤተክርስቲያን ሕይወት ናቸው። አንደኛ ልጅነትን የምናገኘው በዚህ ቤተክርስቲያን ነው። ሁለተኛ በእምነት የምናድገው በዚህ ቤተክርስቲያን ነው። ሶስተኛ ፈውስ የምናገኘው በዚህ ቤተክርስቲያን ነው። አራተኛ ልመናና ምስጋና የምናቀርበው በዚህ ቤተክርስቲያን ነው። አምስተኛ ሥጋ ወደሙን የምንቀበለው በዚህ ቤተክርስቲያን ነው። ስድስተኛ ስንሞት ተፈተን ወደ አምላካችን ወደ ፈጣሪያችን ወደ መንግሥተ ሰማያት የምንገባው በዚህ ቤተክርስቲያን ነው። ይህንን አውቃችሁ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቋት ያለውን ሕግ ፈጽማችሁ ሌሊትና ቀን ተግታችሁ ይህችን ቤተክርስቲያን እንድትጠብቁ እንድትንከባከቡ ይገባችኋል። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። አባታችንን ሊቀ ትጉሃን ገብረ መስቀል ኃይለ መስቀልን እውነተኛ ቁርጥ የቤተክርስቲያን አባት ናቸውና እግዚአብሔር አምላካችን ረጅም ዕድሜ ይስጥልን። ለነበረ ሰዓትና ጊዜ የተመሰገነ ይሁን። የታመማችሁ ሰዎች ፈውስን ይስጣችሁ። እንጀራ ለሌላችሁ እንጀራ ይስጣችሁ። ስራ ለሌላችሁ ስራ ይስጣችሁ። ፍቅር ለሌላችሁ ፍቅር ይስጣችሁ። ተፈቃቅረን ተመካክረን ተቻችለን በዚች ሀገር ላይ አንድ ሕዝብ ሁነን በሰላም እንድንኖር እግዚአብሔር ይፍቀድልን። አምላካችን በዓሉን የተቀደሰ የተባረከ በዓል ያድርግልን። አቡነ ሀብተ ማርያም በረከታቸው ረድኤታቸው ይደርብን። የእናታችን የቅድስት ኪዳነ ምሕረት አማላጅነቱ አይለየን። የቅዱስ ሚካኤል ጠባቂነት አይለየን። እንዲህ ብለን ስምን እናመሰግናለን። አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን።
የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ህይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።